ምእመናን አንድ የምትረዱት ነገር ይህን ጉዳይ ደጋግመን የምናነሳበት ዋና ምክንያት ምንኩስና በጣም የተቀደሰ ሕይወት ስለሆነ ምናኔ ገዳማ ሕይወት በጣም የከበረና የተቀደሰ ሕይወት ስለሆነ ይሄ የከበረ የተቀደሰ በምድር መላእክት የሚያደርግ ፍትሐ ነገሥቱ አንቀጽ 10 ሲጀምር ቁጥር 1 ላይ መነኮሳትን መላእክት ምድራውያን ወሰብ ሰማያውያን ነው የሚላቸው። መነኮሳት ማለት ሰማያውያን ሰዎች ምድራውያን መላእክት ናቸው ይላል። ስለዚህ ምድራዊ መልአክ ሰማያዊ ሰው የሚያደርገውን ይህንን ሕገ ምንኩስና ቤተክርስቲያን ስታጣ ጉዳቱ ከባድ ስለሆነ የምታጣው ደግሞ መነኮሳት ከገዳም ወደ ከተማ ሲገቡ ስለሆነ ለምንኩስናውና ለመነኮሳት ካለን ክብር የተነሳ ማስተማር አስተምሮ ለምናን ማሳወቅም ግዴታችን ስለሆነ እንግዲህ አሁን ሰው ይቀየማል ምናምን ብለን ብንተወው እግዚአብሔር ሲጣስ ለሰው ማድራታችን ስለሆነ ከዚህ የተነሳ እንደሆነ እንድትገነዘቡ ቀድሜ መጠቆም ፈልጋለሁ። በመጽሐፍ ቅዱስ ምናኔ የሚመስል ሕይወትን የኖሩ ምንም ገዳማዊ የሚል ጥሪ ባይሰጠው ምንኩስና የሚባል ስም ባይሰጠውም በሕይወት የኖሩ አበው ቀደም ብሎ ገና ከሕገ ልቡና ጀምሮ እናገኛለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ የምናገኘው ሄኖክ በዚህ ዓለም ወደ 300 ዓመት ከኖረ በኋላ እንደገና 7 ዓመት ያህል በሱባኤ እንደምናኔ ባለ ሕይወት ኑሮ ነው የተሰወረው። ቅዱስ ጳውሎስም በዕብራውያን ምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘው ተመስክሮለታል ይላል። ሳይወሰድ እግዚአብሔርን ደስ አሰኘ፣ እግዚአብሔር ወሰደው። ሞትን እንዳያይ ግን ሳይወሰድ እግዚአብሔርን ደስ አሰኝቶታል ይላል። ደስ ያሰኘው ምንድነው? ይህ ዓለም ካልተውት አይተው ማለፉ እንደሆነ አይቀር ብሎ ቀድሞ ዓለም ሳትንቀው ንቆ በተባሂተው 7 ዓመት ያህል ብቻውን ኑሮ ከዚያ በኋላ ነው የተሰወረውና ስለዚህ ሄኖክ ለዚህ መነሻ ነው። በኦሪት ዘፍጥረት ምዕራፍ 14 የምናገኘው መልከጼዴቅም እንዲህ ያለ ነው። በተለይ በፊልክስዩስም ተጠቅሶ እናገኘዋለን። መልከጼዴቅን የአባቱ ወንድም ከእናት ከአባቱ አሰናብቶ ወደ ማእከለ ምድር ወደ ቀራንዮ አካባቢ ወስዶ የላመ የጣመ አትቅመስ፣ ዳባ ልበስ፣ ጸጉርህን አትላጭ፣ ጥፍርን አትቆረጥ፣ ከሴት አትድረስ፣ ወይን አትጠጣ፣ እንደዚህ በጸሎት ኑር ብሎ ከእግዚአብሔር አግኝቶ ወስኖበት በጸሎት እንደኖረ ይነገራል። መልከጼዴቅ ማለት ነው። ከዚያም የጎላ ነቢዩ ኤልያስ በመጽሐፈ ነገሥት ምዕራፍ 2 በአንደኛውም በሁለተኛውም ነገሥት ሕይወቱ በሚገባ የተመዘገበ ነቢይ ነው።